እነዚህ ጓደኛሞች እስኪ ተገናኝተን ቡና እንጠጣ ካሉ የት የሚል ጥያቄ በፍጹም አይጠየቅም። ምክንያቱም ሁሌም ሳይቀጣጠሩ የሚገናኙባት ካፌቴሪያ አለቻቸው። ሴንትራል ፐርክ ትባላለች። ወደ ሴንትራል ፐርክ እንደገቡም ሻያቸው ወይም ቡናቸው አዘው ሲጠጡ የሚቀመጡበት ቦታ ሌላ ሰው ደፍሮ የማይቀመጥበት ቦታ ነው። ለነሱ ብቻ ተብላ የተሰራች ይመስል ሌላ ሰው ተቀምጦባት አይተን አናቅም። ይህ ፊልም አይታችሁት የማታውቁ ሰዎች ፍሬንድስ ይባላል። ይህ ቲቪ ሾው ደግሞ በቴሌቪዥን ታሪክ እጅግ በጣም አዝናኝ የሚባል ድራማ ያለበት ነው። ግን ይህን ብነግራችሁስ? ይህ ቲቪ ሾው የተገነባው በከባድ ጫና፣ በከባድ ሱስ፣ በውድቀት አፋፍ እናም ገና ሳይጀመር ሊያጠፋው የሚችለው ውሳኔ ተቀምጦለት ነበረ። በዚህ ቲቪ ሾው 6 ሜይን ካራክተሮች አሉ። እነዚህ 6 ገጸ ባህሪያት ከተመልካች ጋር በፈጠሩት ትስስር ፊልሙ እስከ $1 ቢሊዮን ሊያስገኝላቸው ችሏል። እናም ከሳቁ በስተጀርባ እርግጠኛ ነኝ ከዚህ በፊት ሰምታችሁት የማታውቁ ሚስጥር አለ። ነገር ግን ይህ ሚስጥር እንዲገለጽላችሁ የምትፈልጉ ከሆነ እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ይህ ቪዲዮ ማየት ስትጀምሩ ሁሌም እንደምንለው ላይክ ብላችሁ መሆን አለበት። ሰብስክራይብ የምትለዋን በተንም ጠቅ አድርጋችሁ የቻናሌ ቤተሰብ ሆኑ። እናም እንዴት መሰላችሁ? ይህ ፊልም ሲቀረጹ ከመካከላቸው አንዱ 3 ሲዝን ወይም 3 ምዕራፎች ሲቀረጽ ትዝ የማይለው ሰው አለ። ሁለቱ በሚስጥር ፍቅር ይዟቸው ነበረ። እናም 6ቱም በዝናቸው ጥግ ደርሰው እያለ ነገር ግን ፊልሙን ለማቆም ወስነው ነበረ። ይህ የፍሬንድስ እውነተኛ ታሪክ ነው። ነገር ግን እናንተ ያያችሁት አይነት ታሪክ አይደለም። እናም ታሪኩ የሚጀምረው አንዳቸውም ለገጸ ባህሪው ከመመረጣቸው በፊት ነበረ። እናም ዝና ከመምጣቱ በፊት ይቺ ሁሌም የሚገናኙባት ሴንትራል ፐርክ የተባለችው ካፍቴሪያ ከመፈጠሯ በፊት 2 ደራሲያን ነበሩ፣ ዴቪድ ክሬን እና ማርታ ካውፍማን። የዚህ ፊልም ስክሪፕት ሲጽፉ ዓለም አቀፍ ተጽዕኖ የሚፈጥር ፊልም እንደሚሰሩ አላወቁም ነበረ። ብቻ ግን ታሪክ መናገር ፈለጉ። በ20ዎቹ እድሜ ክልል የሚገኙ እድሜን ለማሸነፍ ተፍ ተፍ የሚሉ ወጣቶች ዙሪያ ላይ የተጻፈ ታሪክ ነበረ። የዚህ ፊልም የመጀመሪያው ርዕሱ ምን ነበረ መሰላችሁ? ኢንሶምኒያ ካፌ ነበረ። ያው ትርጉሙ ስናየው ግን የእንቅልፍ እጦት ካፌ ነው የሚሆነው። ግን ስታስቡት ያን ስም ደግሞ ካቼ አልነበረም፣ ያን ያክል የሚማርክ ስምም አልነበረም። ይህ ፊልም ለማስተላለፍ ኮንትራት የቀረበለት የቴሌቪዥን ጣቢያ ደግሞ የሚሰራ መስሎ አልተሰማውም። ብዙ ስጋቶች ነበሯቸው። ከነሱ አንዱም አንድ ግልጽ የሆነ ገጸ ባህሪ አልነበረውም። በሰዎቹ መካከል የሚደረጉ ንግግሮች ደግሞ በጣም ፈጣን ናቸው። እዛ ላይ የሚቀለዱ ቀልዶች ደግሞ በጣም ረቂቅና የማይገባቸው አይነት ቀልዶች ነበሩ። ነገር ግን በመጀመሪያ የሙከራ እይታ ወቅቶች ሰዎች ፊልሙን ሲያዩት ከማየት በዘለለ ራሳቸው እዛ ፊልም ላይ መቅረጽ ጀመሩ። ራሳቸው በድራማው ውስጥ ማየታቸው ደግሞ ሁሉንም ነገር ቀየረው። እናም አሁን ለመመለስ ያስቸገራቸው ጥያቄ ይሳካል ወይ ሳይሆን ከተሳካስ ምንድነው የሚፈጠረው የሚል ነበረ። ነገር ግን እነዚህ 6 ገጸ ባህሪያት ለዚህ ፊልም ሲመረጡ ፌመስም አልነበሩም፣ ስታርም አልነበሩም። ለምሳሌ ማት ሊ ብላንክ ወይም በፊልሙ ውስጥ ጆዊ የሚል ገጸ ባህሪ የተጫወተው ሰው ይህ ገጸ ባህሪ ከመጫወቱ በፊት በባንክ አካውንቱ $11 ብቻ ነበረው። ይህ ማጋነን አይደለም። የነበረው ሀብት $11 ብቻ ነበረ። ወደ ገጸ ባህሪ የሚመለመልበት ክፍል ወይም ወደ ኦዲሽን ሲገባ ይህ ሰው ተርቦ ነበር የገባው። ጄኒፈር አኒስተን ወይም በፊልሙ ሬቸል የሚል ገጸ ባህሪ ይዛ የምትጫወተው ሰው ደግሞ ተስፋ በሌለው ተከታታይ ድራማ ተይዛ ነበረ። ከዚህ ቀደም በፍጥነት የተሰረዙ ፊልሞች ላይ ትተውን ነበረ፣ ሞሊና ፌሪስ ቢውለር የተባሉ ፊልሞች ላይ። ነገር ግን እነዚህ ፊልሞች ካልተሰረዙ በስተቀር ፍሬንድስን መቀላቀል አትችልም ነበረ። እናም በትክክለኛው ሰዓት በትክክለኛው አጋጣሚ እነዚህ ፊልሞች ተሰረዙላትና ወደ ፍሬንድስ ተቀላቀለች። አሁን ደግሞ ኮርትኒ ኮክስ ወይም ሞኒካ የሚል ገጸ ባህሪ ይዛ የምትጫወተው ሰው ደግሞ መጀመሪያ ላይ የተሰጣት ገጸ ባህሪ የሬቸል ነበረ። እሷ ግን በዛን ሰዓት አይሆንም የኔ ባህሪ ከሞኒካ እንጂ ከሬቸል ጋር በፍጹም አይሄድም አለች። ይህ ውሳኔ ነበረ የድራማውን ይዘት በአጠቃላይ የቀየረው። ከአምስቱም የላቀ ዝና ይዛ ወደ ፍሬንድስ ቲቪ ሾው የተቀላቀለች ሰው ብትኖር ሞኒካ ነበረች። ምክንያቱም ከዚህ በፊት ብሩስ ስፕሪንግስተን የተባለ ዘፋኝ ዳንሲንግ ኢን ዘ ዳርክ በሚል ሙዚቃው ላይ እሷ ስትደንስ ታይታ ነበረ። እናም በዛን ሰዓት በሚሊዮኖች የሚቆጠሩ ሰዎች ይቺ ቆንጅዬ ማናት ብለው መጠየቅ ጀመሩ። እናም በ1994 መልሳ ኤስ ቬንቹራ ዘ ፔት ዲቴክቲቭ በተባለው ፊልም ላይ ከጂም ኬሪ ጋር አብራ ተውና ነበረ። ፊልሙ ደግሞ እጅግ በጣም ስኬታማ ነበረ። ነገር ግን ሊዛ ኩድሮ ወይም ፊቢ የሚል ገጸ ባህሪ የምትጫወት ሰው ግን የኮርትኒ ኮክስ እድል አልነበራትም። ምክንያቱም ከሌላ ድራማ ተባራ ነበር የመጣችው። እንኳን ዝነኛ ልትሆን ቀርቶ በምትሰራው ስራ እንኳን የመረጋጋት ዋስትና አልነበራትም። ሊዛ ፍሬዘር በተባለው ስም አንድ ገጸ ባህሪ ወክላ እንድትጫወት
እንድትጫወት ተመርጣ ነበረ። ነገር ግን እሱን ፊልም ከመጀመሩ በፊት አባረሯት። እኔ ፐርሰናሊ ከሁሉም በላይ ትወና ይችላል ብዬ ያጨበጨብኩለትና ያደነቅኩት ሰው ዴቪድ ሽዊመርስ ወይም ደግሞ ሮስ ጌለር የሚል ገጸ ባህሪ ይዞ የተወነ ሰው ነበረ። ምክንያቱም እንዴት መሰላችሁ? ዴቭ ሽዊመር ገጸ ባህሪ ተሰጥቶት አይደለም መተወን የጀመረው። እሱን አየትና ኦኬ ለዚህ ሰው ይህን ገጸ ባህሪ ይመጥናል ብለው ስክሪፕቱን በሱ ዙሪያ ነበር የጻፉት። ነገር ግን ማቲው ፔሪ ይህንን ቻንድለር የተሰኘው ገጸ ባህሪ ሊያጣው ትንሽ ነበር የቀረው። ምክንያቱም ከሌላ ድራማ ጋር በውል ታስሮ ነበር። እስኪ ያንን የፍሬንድስ ድራማ በአይነ ህሊናችሁን ሳሉት። እዛ ፊልም ውስጥ ቻንድለር ባይኖርስ ብላችሁ አስቡት። ምክንያቱም ፊልሙ ቻንድለር የሚለው ገጸ ባህሪ ለመሰረዝ ትንሽ ነበር የቀረው። እነዚህ ሰዎች ሲዝን 1 ላይ የሚከፈላቸው ብር $22,500 ነበረ። በዛን ሰዓት ይህ ክፍያ በጣም ጥሩ ነበረ። ነገር ግን ከስኬቱ አንጻር በጣም ትንሽ ነበረ። በሶስተኛው ምዕራፍ ወይም ሲዝን ላይ ግን ክፍያው ማደግ ጀመረ። ነገር ግን በቴሌቪዥን ታሪክ ውስጥ ታይቶ የማይታወቅ ነገር ተከሰተ። እሱም 6ቱም ተዋናዮች በተመሳሳይ ሰዓት ስራ እንደሚለቁ ደብዳቤ ያስገቡ። ለምን ተብሎ ሲጠየቁ ጉዳዩ ክፍያ ነበረ። 6 ዋና ገጸ ባህሪዎች አለን፣ ስለዚህ አንድ አይነት ክፍያ እንጠብቃለን አሉ። ግን ደግሞ በዛን ሰዓት የስክሪን ላይ ቆይታቸው ተመሳሳይ አልነበረም። በዛ ሲዝን ላይ የሬች እና የሮስ ካራክተር ነበረ ሞር ዶሚኔት ያደረገው። እናም ከዛን ሰዓት ጀምሮ ደሞዝም እየጨመረ ሄደ። ምዕራፍ 9 ወይም ሲዝን 9 ላይ ግን እያንዳንዱ ገጸ ባህሪ $1 ሚሊዮን ይከፈለው ጀመረ። በዚህም አላበቁም። ባክ ኢንድ ዲልስ ወይም የባለቤትነት ድርሻም አላቸው። ይህ ማለት ድራማው እስካለ ድረስ ለዘላለም ይከፈላቸዋል ማለት ነው። እናም በዚህ ሰዓት ፍሬንድስን በኔትፍሊክስ ከፍታችሁ ስታዩት ይህ ሪራን ይባላል። በዚህ ሪራን ደግሞ እያንዳንዱ ተዋናይ በአመት እስከ $20 ሚሊዮን ድረስ ይከፈለዋል። ይህ ነገር ከትወና በላይ ነበረ። አሁን እዚህ ፓርት ላይ ስንደርስ ፍጥነታችንን እንቀይራለን። ምክንያቱም ይህ ፓርት ነው ሁሉንም ነገር የቀየረው። ማቲው ፔሪ የቻንድለርን ገጸ ባህሪ ብቻ አይደለም እየተወነ የነበረው፣ ከካሜራ ጀርባ ከሌላ ነገር እየታገለ ነበረ። ይህ ሁሉ ትግል የጀመረው ደግሞ በአንድ የጄት ስኪ አደጋ ነበረ። አደጋው ያጋጠመው በ1997 እንደ ፈረንጆቹ ሜክሲኮ ለቫኬሽን ሂዶ እያለ ነበረ። ይህ የሞተር ጀልባ በፍጥነት እየነዳ እያለ ነበረ አደጋ አጋጥሞት የጎን አጥንቱ እንዳለ የተሰባበረው። በዛን ሰዓት ፔሪ በ20ዎቹ እድሜ መጨረሻ ላይ ነበረ። ፍሬንድስ ደግሞ በዝናው ጥግ ላይ ነበረ። እናም ፔሪ በደረሰበት አደጋ ምክንያት የማስታገሻ ክኒን በሐኪም ይሰጠው ነበረ። እነዚህ የማስታገሻ መድኃኒቶች ደግሞ እጅግ በጣም የብዙ ሰዎችን ህይወት ያበላሹ ናቸው። ምክንያቱም ሱስ ያስይዛሉ። ፔሪ ደግሞ ከዚህ በኋላ ነገሩ እየተባባሰበት መጣ። በዚህ የማስታገሻ መድኃኒት ላይ አልኮል ጨመረበት። ሜታዶን የሚባል ሌላ መድኃኒትም ጨመረበት። ቪኮዲን የሚባል እጅግ በጣም ሱሰኛ የሚያደርግ መድኃኒትም ጨመረበት። ከዛም አብዛኛውን ሰው የማይረዳውን አንድ ነገር ተከሰተ። ጊዜው አመለጠው። ሙሉ የፍሬንድስ የ3 ምዕራፎች እንደተቀረጸ እዛ ቦታ ላይ እንደተገኘም ትዝ አይለውም። ይህ ደግሞ በይፋ በኢንተርቪው ላይ የተናገረው ነገር ነበረ። እስኪ ያስቡት፣ በሚሊዮኖች የሚደርሱ ሰዎች በእናንተ ስራ እየሳቁ እናንተ ግን ምን እየሰራችሁ እንዳላችሁ፣ ስጋችሁ ማን እያዘዘው እንዳለ ሳታቁ ይህንን ነገር እያደረጋችሁ ነበረ። የሰውነቱ ክብደት እዚህ ፊልም ላይ ካያችሁ ከሲዝን እስከ ሲዝን ይለያይ ነበረ። አንድ ምዕራፍ ላይ በጣም ከሲታ ሆኗል፣ አንድ ምዕራፍ ላይ ደግሞ በጣም ክብደት ጨምሯል። አብረውት ሲሰሩ የነበሩ ተዋናዮችም ይህ ነገር አስተውለዋል። ሊረዱትም ሞክረው ነበረ። ነገር ግን ሱሰኝነት የሚባለውን ነገር እንዲሁ በቀላሉ የሚስተካከል አይደለም። ሆኖም ግን ይህ ፊልም መቀረጽ አላቆመም ነበረ፣ ሰዎችን ማሳቅ አላቆመም ነበረ። ነገር ግን ቀስ በቀስ በገጸ ባህሪው ጥላ ስር እየጠፋ ነበር። አሁን ደግሞ ስንመጣበት የነበረው ፍጥነትን ጨመርና ከቻንድለር ወደ ሮስና ሬቸል እንሸጋገር። በስክሪኑ ላይ የሮስና የሬቸል ግንኙነት በጣም ውስብስብና አሰልቺ ነበረ። ከካሜራ በስተጀርባስ ነገሩ በጣም የከፋ ነበር። ጄኒፈር አኒስተን እና ዴቪድ ሽዊመር ከአመታት በኋላ እንደተናገሩት ከሆነ ከካሜራ በስተጀርባ የእውነት ፍቅር ይዟቸው ነበረ። ነገር ግን ሰዓቱና ሁኔታው ሊጣጣምላቸው አልቻለም። ስለዚህ ምን አደረጉ? ያንን ስሜታቸው በትወናው ተወጡት። ስለዚህ ፊልሙ ላይ ሲሳሳሙና ሲተቃቀፉ ካያችሁት በመካከላቸው እውነተኛ የሆነ ኬሚስትሪ ስለነበረ ነው። በዛ ሰዓት ደግሞ የጄኒፈር አኒስተን እውነተኛ ባል ብራድ ፒት ነበረ። በፊልሙም እንደ ተጋባዥ ተዋናይ ሆኖ መጥቶ ነበር። የሚገርመው ነገር ደግሞ እሱ የወከለውን ገጸ ባህሪ ሬቸልን የሚጠላ ነበረ። አሁንም ቢሆን እንዳይገባን አድርገው እውነታውና ድራማውን ደባለቁብን። ግን ሰዎች ይህንን ፊልም ሲያዩት የማያወሩት አከራካሪ የሆነ ነጥብ በልባቸው ይዘው ነበረ። ምክንያቱም ፊልሙ ላይ ስናይ ሁሉንም ነገር ከጊዜ ጋር አብሮ አልዘለቀም። የብዝሃነት ወይም የዳይቨርሲቲ እጥረት ነበረበት። ፊልሙ ላይ እንደምታዩት ደግሞ መቼቱ ከእውነታው የራቀ የኒውዮርክ አኗኗር ነበረበት። ለምሳሌ ሞኒካና ሬቸል የሚኖርበት አፓርታማ በጣም ሰፊ ነው። ነገር ግን የሚከፍሉት ኪራይ በጣም ቅናሽ ነበረ። ነገር ግን ስለዚህ ጉዳይ ግልጽ ላድርግላችሁ፣
ሞኒካና ሬቸል እዛ ሰፊ አፓርትመንት ከመኖራቸው በፊት የሞኒካ አያት ነበር የሚኖሩበት። የሞኒካ ሴት አያት እዚህ አፓርትመንት ውስጥ ሲኖሩ ደግሞ የአፓርትመንት ገቨርንመንት ኮንትሮልድ ረንት ነበር የሚከፈልበት። ማለት ደግሞ ክፍያው ከፍም አይልም ዝቅም አይልም፣ መንግስት ነበር የሚቆጣጠረው። ነገር ግን አያቷ በሞቱበት ሰዓት ሞኒካ ቀጥታ ነበር ወደ አፓርትመንቱ የገባች፣ መንግስት አያውቅም ነበር። ስለዚህ በዛ ምክንያት ነበረ ከእውነታ የራቀ የሚመስል የኪራይ ክፍያ ትከፍል ነበር የሚለው ሰው። እናም አሁንም ድረስ ይህ ፊልም የምታዩት ከሆነ የማያስቁ ቀልዶች አሉ። አሁን ብቻ ላይ አይደለም፣ በዛን ሰዓትም አያስቁም ነበር። ነገር ግን ፊልሙን እንዳያድግ ወደ ኋላ አልጎትቱትም። ምክንያቱም ይህ ፊልም የሚያዩ ሰዎች ራሳቸውን እዛ ፊልም ላይ ስለሚያገኙት ነው። ግን ከትዕይንቱ በስተጀርባ ያሉት ሚስጥሮች አሁንም ድረስ ቢሆን በጣም ይገርሙኛል። ይህ ፊልም እንደምታስቡት በኒውዮርክ ከተማ አልነበረም የተቀረጸው፣ በዋርነር ብሮስ ስቱዲዮ ውስጥ ነበረ የሚቀረጸው። በቀጥታ ታዳሚ ፊት ነበረ። እዛ ላይ የምትሰሟቸው ሳቆችም እውነተኛ ምላሽ ናቸው። አንድ ቀልድ ታዳሚዎቹን ካላሳቃቸው ቀልዱን ይሰርዙትና ድጋሜ ይጽፉታል። ያ ታዋቂ የሆነው የፊልሙ ኢንትሮ ወይም መግቢያውስ ከሌሊቱ 10 ሰዓት ላይ ነበር የተቀረጸው። በዛ በብርድ ውሃውን እየተራጩ ያሳለፉት ጊዜ መቼም አይረሱትም። ግን ፊልሙን አልቆ ከድራማው በኋላ የነበረ ህይወታቸውም ለማናቸውም ቀላል አልነበረም። ማት ሌብላንክ ወይም ጆዊ ደግሞ በአንድ ገጸ ባህሪ ተለይቶ የመታወቅ ሌላ ገጸ ባህሪ ያለመሰጠት ችግር አጋጥሞት ነበረ። ማቲው ፔሪ ደግሞ አንዳንድ ፊልሞች ብቻ ሰራ እንጂ ትወናው ወደ ጎን በመተው እንደሱ በሱስ ህይወት ውስጥ የሚኖሩ ሰዎችን ማገዝ ጀመረ። አንዳንዶቹ በስራቸው ተሳክቶላቸው ህይወታቸው ደመቀ፣ ሌሎቹ ደግሞ ከእይታ ጠፉ። ነገር ግን ድጋሜ ከመገናኘት ወደ ኋላ አላሉም። ፍሬንድስ ሪዩኒየን መጣ። እንደገና አብረው ተቀመጡ። በእድሜ ጎልመ በእውቀትም ጠንክረዋል። እናም ለመጀመሪያ ጊዜ ስለ ሁሉም ነገር ተወያዩ። ስለ ድራማው ብቻ አልነበረም፣ ስለ ትርጉሙ ጭምር ነበር። ፊልሙን ሲሰሩ ምን ዋጋ እንዳስከፈላቸው እስካሁንም ድረስ የሚሰጠውን ትርጉም ቁጭ ብለው ማውራት ጀመሩ። ምክንያቱም ፍሬንድስ እንዲሁ ተራ የኮሜዲ ድራማ አልነበረም። በታሪክ ውስጥ የተከሰተ ልዩ አጋጣሚ ነበር። በሆነ ምክንያት ትዝታው ፈጽሞ የማይደበዝዝ ግን ማቲው ፔሪ ያ መጀመሪያ ላይ አጥቅቶት የነበረውን ሱስ ድጋሚ ያገረሸበትና በዛ ሱስ ምክንያት ከዚህ ዓለም በሞት ተለየ። ነገር ግን እስካሁንም ድረስ ቢሆን የሱ ስራ ማንም አይዘነጋውም። እናንተም መዘንጋት የሌለባችሁ ነገር እስካሁን ድረስ ቁጭ ብላችሁ ይሄን ቪዲዮ እያያችሁ ከሆነ ላይክ ማለታችሁን ነው። ሰብስክራይብ የምትለዋን በተን ጠቅ አድርጋችሁም የቻነሌ ቤተሰብ ሁኑ። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍ ኮርስ ይመቻችኋል። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ